ፋኖ አዲስ አበባ ጫፍ ደርሷል ለሚለው የህወሓት ንግግር የጠቅላይ ሚኒስትሩ አማካሪ ምላሽ ሰጡ። አማካሪው በቅርቡ ኢሳያስ አፈወርቂና ደብረጽዮን ገብረ ሚካኤል በአስመራ መገናኘታቸውንም ይፋ ያደረጉ ሲሆን ባላቸው አቅምና ጦር መሳሪያ ጦርነቱን በአስቸኳይ ጀምሩት የሚል ትዕዛዝ ኢሳያስ እንደሰጧቸው አጋልጠዋል። በዝርዝር ተሰሙታላችሁ። የፋኖ ኃይሎችና የኦሮሞ ነጻነት ሰራዊት ለህወሓት አብረን እንስራ ጥያቄ መልስ ሰጡ። ፋኖ አብሬ ለመስራት ዝግጁ ነኝ ሲል ኦሮሞ ነጻነት ሰራዊት በበኩሉ በትብብር እየሰራ እንደሆነ አሳውቋል። ሌላኛው ዘገባችን ነው፣ ታደምጡታላችሁ። በትግራይ ያለው የጦርነት ስጋት ድባብ ከፍተኛ ችግር እየፈጠረ ነው። የጦርነቱን ስጋት ተከትሎ በክልሉ ከፍተኛ የጥሬ ገንዘብ እጥረት ተከስቷል። ብር በ25 በመቶ ኮሚሽን እየተሸጠ ነው። የጥሬ ገንዘብ እጥረቱን ተከትሎ የኤርትራ መገበያ ገንዘብ በስፋት ጥቅም ላይ እየዋለ እንደሆነም ተሰምቷል። እናስደምጣችኋለን። ኢራን የዩናይትድ ኪንግደም ጦር ሰፈሮች ለአሜሪካ ጥቃቶች ጥቅም ላይ እየዋሉ ስለሆነ ህጋዊ ኢላማ እንደሆኑ መግለጿን ተከትሎ የብሪታንያ መንግስት ራሱን ለመከላከል 24/7 ዝግጁ መሆኑን አስታውቋል። ሌላኛው ዘገባችን ነው የምናስደምጣችሁ ይሆናል። አክብሮታዊ ሰላምታችን በያላችሁበት የዓለም ዳርቻ ይድረሳችሁ። የተወደዳችሁ የአንዳፍታ ሚዲያ ቤተሰቦች ከአንዳፍታ ለአሁኑ መደመጥ አለባቸው ያልናቸውን ዜናዎች ወደ እናንተ የምናደርስበት ሰዓት ላይ ተገኝተናል። አብራችሁን ትቆዩ ዘንድ ግብዣችን ነው። እስከ ዛሬ ቤት ባለመግዛቶ ሊቆጩ አይገባም። ምክንያቱም በሁሉም ዘንድ ተፈላጊ የሆኑትና ለረጅም ጊዜ ተይዘው የቆዩት ጥቂት ዝቅተኛ ፍሎሮች አሁን ላይ ለሽያጭ ቀርበዋል። በዲፕሎማት ሰፈር በጥራት እየተገነቡ ያሉ ከስቱዲዮ እስከ ባለ 4 መኝታ ዘመናዊ ቤቶች ለአንዴና ለመጨረሻ ጊዜ በ10% ቅድመ ክፍያ ብቻ እርሶን እየጠበቁ ነው። በተጨማሪም 60% 25 ዓመት የባንክ ብድሩና የ30% ቅናሽ ሊጠናቀቅ 20 ቀዳሚ ደንበኞችን ብቻ እየጠበቅን ነው። ምን ይጠብቃሉ? ለበለጠ መረጃ በ0997 61 61 43 ላይ ይደውሉ። ፋኖ አዲስ አበባ ጫፍ ደርሷል ለሚለው የህወሓት ንግግር የጠቅላይ ሚኒስትሩ አማካሪ ምላሽ ሰጡ። አማካሪው በቅርቡ ኢሳያስ አፈወርቂና ደብረጽዮን ገብረ ሚካኤል በአስመራ መገናኘታቸውንም ይፋ ያደረጉ ሲሆን ባላቸው አቅምና ጦር መሳሪያ ጦርነቱን በአስቸኳይ ጀምሩት የሚል ትዕዛዝ ኢሳያስ እንደሰጧቸውም አጋልጠዋል። የጠቅላይ ሚኒስትር አብይ አህመድ አማካሪ አቶ ጌታቸው ረዳ የጦርነቱን እቅድ አጋልጠዋል። ጌታቸው በወቅታዊ ጉዳዮች ላይ ባስተላለፉት አዲስ መልእክት ደብረጽዮን ከሻዕቢያው አለቃ ፕሬዝዳንት ኢሳያስ አፈወርቂ ጋር በሚስጥር መገናኘታቸውን አረጋግጠዋል። ደብረጽዮን ከኢሳያስ የመጨረሻውን ትዕዛዝ ለመቀበልና ለመለመን በቅርቡ ወደ ኤርትራ ተጉዘው ነበር። በዛም ደብረጽዮን ጦርነት ለመጀመር ተጨማሪ የጦር መሳሪያ ድጋፍ አድርጉልን ሲል ጠይቋል። ነገር ግን ሻዕቢያ ባላችሁ መሳሪያ ጦርነቱን ጀምሩት፣ እኔ በኋላ አግዛችኋለሁ የሚል መልስ ሰጧቸዋል ሲሉ ተናግረዋል። በተጨማሪም የህወሓት ጽህፈት ቤት ኃላፊዋ ፈትለወርቅ ገብረ እግዚአብሔር ሞንጀሪኖ ከኦሮሞ ነጻነት ሰራዊትና ከአማራ ፋኖ ጋር በመተባበር በአዲስ አበባ ዙሪያ እየተዋኩ ነው፣ ብቻችንን አይደለንም፣ አዳዲስ አጋሮች አለን ሲሉ ያደረጉትን ንግግር በተመለከተ መልስ ሰጠዋል። የህወሓት አመራሮች አዳዲስ ወዳጆችን አፍርተናል በሚል ከኤርትራ፣ ከፋኖ፣ ከኦነግ ሸኔና ከሱዳኑ የጦር አዛዥ አልቡርሃን ጋር ህብረት ለመፍጠር የሚያደርጉትን ጥረት አብራርተዋል። ይህ አካሄድ የትግራይን ህዝብና ወጣቶች እንደገና ለሌላ እልቂትና ውድመት የሚዳርግ ነው ሲሉ በጽኑ ኮንነውታል። የህወሓት አመራሮች ቀደም ሲል የፌዴራል መንግስት ሊወረን እየመጣ ነው በሚል የህዝቡን ስሜት ሲቀሰቅሱ ቆይተው አሁን ላይ አቅጣጫቸውን ቀይረዋል ይላሉ። አሁን ደግሞ ተፈናቃዮችን እንመልሳለን የሚለውን ሽፋን በመጠቀም 4 ኪሎ ገብተው ስልጣን ለመያዝ ያልማሉ ብለዋል። አመራሮቹ የትግራይን ወጣቶች እንደገና የጦርነት ማገዶ ለማድረግ ውሳኔ ላይ መድረሳቸውንና ለዚህም አደገኛ የፖለቲካ ቁማር እየተጫወቱ መሆኑን አስረድተዋል። የህወሓት አመራሮችን የውትድርናና የፖለቲካ ውሳኔ አሰጣጥ ድክመት ያስታወሱት ጌታቸው በ2014 ዓመተ ምህረት በምዕራብ ትግራይ በነበረው የጦርነት ዝግጅት ወቅት ደብረጽዮንና በወታደራዊ አመራሮች መካከል የተካሄደውን ስብሰባ አንስተዋል። በወቅቱ የጦርነቱን ስትራቴጂያዊ ሁኔታና የጥይት እጥረት ሳያመዛዝኑ በስሜትና ባልተጠና ስሌት የተደረጉ ውሳኔዎች ለትግራይ ወጣቶች እልቂት ምክንያት መሆናቸውን ጠቁመው አሁንም ተመሳሳይ ስህተት እየተደከመ ነው ብለዋል። በመጨረሻም አማካሪው የትግራይ ህዝብና ወጣቶች በእነዚህ ስልጣን ጥመኞች ጥሪ ሳይታለሉ ክልሉን ወደ ባሰ እልቂት፣ ውድመትና የውጭ ኃይሎች መጠቀሚያነት ከሚከቱ አካላት ራሳቸውን እንዲጠብቁና አመራሮችን በጽኑ እንዲቃወሙ ጥሪ አቀርበዋል።
የፋኖ ኃይሎችና የኦሮሞ ነጻነት ሰራዊት ለህወሓት አብረን እንስራ ጥያቄ መልስ ሰጡ። ፋኖ አብሬ ለመስራት ዝግጁ ነኝ ሲል ኦሮሞ ነጻነት ሰራዊት በበኩሉ በትብብር እየሰራ እንደሆነ አሳውቋል። በሰሜን ኢትዮጵያ ጦርነት መልሶ ሊከሰት ይችላል በሚል በርካቶችን ባሰጋበት በአሁኑ ወቅት ህወሓት የኢትዮጵያ ፌዴራል መንግስትን ከሚቃወሙ ከተለያዩ የታጠቁና የፖለቲካ ኃይሎች ጋር አንድነት መፍጠሩን ያስታውቀው ባሳለፍነው እሁድ በመቀሌ በተደረገ ህዝባዊ ውይይት ነበር። በህዝባዊ ውይይቱ ላይ ንግግር ያደረጉት የህወሓቱ ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል ተመሳሳይ ዓላማን ካነገቡ አካላትና ጠላት ካሉት ከኢትዮጵያ ፌዴራል መንግስት ጋር ከሚዋጉ ኃይላት ጋር እንደሚተባበሩ ነው ያስታወቁት። በስብሰባው ወቅት ብልጽግና ፓርቲን እንደ ስጋት የሚመለከቱ በርካታ አካላት አሉ ያሉት ደብረጽዮን ከነዛ አካላት ጋር አብረው የመስራት ትብብር መፍጠራቸውን ለታዳሚያኑ አረጋግጠዋል። ህወሓት ከትናንት በስቲያ ባወጣው መግለጫ ተመሳሳይ ዓላማ ያላቸው አካላት ካላቸው ጋር ትብብር ለማድረግ መዘጋጀቱ ህዝባዊ ድጋፍ እንዳስገኙለት ነው ያስታወቀው። የህወሓት አመራሮች በኦሮሚያ በትጥቅ ከሚንቀሳቀሰው የኦሮሞ ነጻነት ሰራዊትና በአማራ ክልል በተመሳሳይ ሁኔታ የኢትዮጵያ መንግስትን በትጥቅ ከሚዋጋው የፋኖ ታጣቂዎችን ጨምሮ ከተለያዩ አካላት ጋር ትብብር ፈጥረናል ማለትን ተከትሎ ምላሽና አስተያየታቸውን ለዶይቼ ቬለ የሰጡት የኦሮሞ ነጻነት ሰራዊት ከፍተኛ አዛዥ አማካሪ አቶ ጅሬኛ ጉደታ ሐሳቡን አላስተባበሉም። ያኔ በ27 ዓመታት ምን እንደነበር ይታወቃል ያሉት አቶ ጅሬኛ ከ2020 ጀምሮ እነሱም ላይ ጦርነት ስለተጀመረ ከኛ ጋር ግንኙነት ነበራቸው በማለት ከህወሓት ጋር የኦሮሞ ነጻነት ሰራዊት የፈጠረው ትብብር አዲስ ነገር አለመሆኑን ገልጸዋል። በጎርጎሮሳውያኑ 2020 አካባቢ ኢትዮጵያ ውስጥ ይቀነቀን የነበረው ፖለቲካ ያጼዎቹ ነበር ሲሉ አስተያየታቸውን ያከሉት አቶ ጅሬኛ በአሜሪካ ዲሲ ላይ የኦሮሞ ነጻነት ሰራዊት ከህወሓት ጋር የጋራ መግባባት ሰነድ መፈረሙን አስታውሰዋል። ከዛም በኋላ የተከዱ ያሏቸው በስም ግን ያልጠቀሷቸው ከመንግስት ጋር የሚዋጉ አካላት በመፈጠራቸው አሁን ተፈጥሯል የተባለው በመንግስት ላይ ያመጹ ታጣቂዎች ትብብር መንግስት በፈጠረው ክፍተት መፈጠሩን በአስተያየታቸው ተናግረዋል። በኢትዮጵያ ታጥቀው የሚንቀሳቀሱ አካላት በጋራ ሆነው መንግስትን ለመታገል ሲወስኑ ያኖሩት ስምምነትና የጋራ የፖለቲካ ግብ ስለመኖሩ አለመኖሩም የተጠየቁት ከፍተኛ አዛዡ በቡድኖቹ መካከል የተፈረመ ስምምነት ግን አለመኖሩን ነው የገለጹት። የተፈረመ ስምምነት የለም ሲሉ ምላሽ በመስጠትም በፖለቲካ ምህዳር ጥበት መንግስትን ለመውጋት የወጡ አካላት መካከል ስምምነት ቢኖርም ባይኖርም በተግባር ግን ተመሳሳይ ግብ መያዛቸው በራሱ ይናገራል የሚል አስተያየትም አክለዋል። በታጣቂ ቡድኖቹ መካከል ስለሚኖረው ስምምነት ግን ሂደቶች ካሉ ያንን መግለጽ የሚችለው አመራሩ ነው ሲሉም ተናግረዋል። በትግራይ ያለው የጦርነት ስጋት ድባብ ከፍተኛ ችግር እየፈጠረ ነው። የጦርነቱን ስጋት ተከትሎ በክልሉ ከፍተኛ የጥሬ ገንዘብ እጥረት ተከስቷል። ብር በ25 በመቶ ኮሚሽን እየተሸጠ ነው። የጥሬ ገንዘብ እጥረቱን ተከትሎ የኤርትራ መገበያ ገንዘብ በስፋት ጥቅም ላይ እየዋለ እንደሆነም ተሰምቷል። ከፍተኛ የጥሬ ገንዘብ እጥረት በተፈጠረበት ትግራይ ክልል ጥሬ ብር እስከ 25 በመቶ በሚደርስ ኮሚሽን እየተሸጠ መሆኑን ዋዜማ ራዲዮ ዘግቧል። በህወሓትና በፌዴራል መንግስት መካከል የተፈጠረውን ውጥረት ተከትሎ የትግራይ ክልል የድጎማ በጀት አለመለቀቁ ከፍተኛ የጥሬ ገንዘብ እጥረት እንዲፈጠር ምክንያት መሆኑን የክልሉ ነዋሪዎች ይገልጻሉ። ይኸው የጥሬ ገንዘብ እጥረት በዕለት ተዕለት የነዋሪዎች እንቅስቃሴ ላይ ችግር ከመፍጠሩ ባሻገር በየጊዜው አዳዲስ ህጋዊነት የሌላቸው የጥሬ ገንዘብ ማግኛ መንገዶች እንዲተገበሩ በር ከፍቷል። ከቅርብ ጊዜ ወዲህም ጥሬ ብርን በኮሚሽን መሸጥ በስፋት እየተከናወነ የሚገኝ ሲሆን ይህም የነዋሪዎችን እንቅስቃሴ በ2013 ጦርነት ወቅት ወደ ነበረው ሁኔታ መልሶታል። ከጥቅምት ወር 2018 ዓ.ም ጀምሮ ከፌዴራል መንግስት የሚላከው የድጎማ በጀት መቋረጥ እንዲሁም በክልሉ ፖለቲካዊና ወታደራዊ አመራሮች መካከል የተፈጠረው ውስጣዊ ክፍፍልና የግጭት ድባብ ተዳምሮ ባንኮች ለጥሬ ገንዘብ እጥረት እንዲዳረጉ ምክንያት መሆኑ ተሰምቷል። ብዙዎች በ2013 ጦርነት ወቅት ያጋጠመው አይነት ሁኔታ ሊፈጠር ይችላል በሚል ስጋት በባንኮች ያስቀመጡትን ገንዘብ በብዛት አውጥተዋል። በተለይም ባለፉት 3 ወራት ከፍተኛ መጠን ያለው ጥሬ ገንዘብ ከባንኮች ወጪ መደረጉን በክልሉ ከሚገኙ ባንኮች የተገኘ መረጃ አመላክቷል። በክልሉ በሚገኙ ባንኮች ደንበኞቻቸው የሚፈልጉትን ያህል ገንዘብ መስጠት ባለመቻላቸው ነዋሪዎች ለዕለት ተዕለት እንቅስቃሴ የሚሆን ጥሬ ገንዘብ ለማግኘት ተጨማሪ ክፍያዎችን ለመክፈል ተገደዋል። በክልሉ የሚገኙ ባንኮች ለአንድ ደንበኛ በቀን የሚሰጡትን የጥሬ ገንዘብ መጠን በከፍተኛ ሁኔታ ገድበዋል። የጥሬ ገንዘብ እጥረቱ በተባባሰባቸው እንደ መቀሌ፣ አዲግራት፣
አክሱምና አድዋ ያሉ ከተሞች የሚገኙ ባንኮች በአብዛኛው ጥሬ ብር የለንም በማለት ደንበኞቻቸውን እስከ መመለስ መድረሳቸውን ነዋሪዎች ገልጸዋል። በአንጻራዊነት እንደ ሽረና ማይጨው ባሉ ከተሞች የሚገኙ ባንኮች በቀን ለአንድ ደንበኛ 1000 ብር እየሰጡ ሲሆን ይህም ሁልጊዜ የሚገኝ አለመሆኑን የጠቆሙት ምንጮች ባንኮች ገንዘብ የለንም ብለው የሚመልሱበት ሁኔታም ከቀን ወደ ቀን እየተባባሰ መሆኑን ገልጸዋል። እንደ አላማጣ ባሉ አካባቢዎች የሚገኙ ባንኮች ለደንበኞቻቸው በቀን እስከ 1000 ብር ድረስ ወጪ ማድረግን እንደሚፈቅዱ ተናግረዋል። ጥሬ ገንዘብ በአፋርና አማራ አዋሳኝ አካባቢዎች ወደ ትግራይ ክልል ገብቶ በኮሚሽን እየተሸጠ ሲሆን የኮሚሽን ሽያጩ እንደ ጥሬ ብሩ መጠን ከ500 እስከ 25 በመቶ ድረስ እንደሚሸጥ ዘገባው ጠቁሟል። ከ5 በመቶ እስከ 25 በመቶ ድረስ እንደሚሸጥ ዘገባው ጠቁሟል። የኮሚሽን ሽያጩ የሚከናወነው በጥሬ ገንዘብ አዛዋሪዎች በኩል ሲሆን ጥሬ ብሩ የሚፈልጉ አካላት በባንክ ሂሳብ ወይም በሞባይል ባንኪንግ ከ5 እስከ 25 በመቶ የሚደርስ የኮሚሽን ክፍያ ጨምረው በመላክ ጥሬ ገንዘብ ይረከባሉ። የጥሬ ገንዘብ አዛዋሪዎች የሚጠይቁትን የኮሚሽን መጠን እንደየአካባቢውና እንደሚፈለገው የብር መጠን ልዩነት ያለው ሲሆን የተፈለገው የገንዘብ መጠን አነስተኛ ከሆነ የኮሚሽኑ መጠን ከ5 እስከ 10 በመቶ ይደርሳል። በመቶ ሺዎችና በሚሊዮኖች መጠን ያለው ከፍተኛ ጥሬ ብር በሚፈለግበት ጊዜ የኮሚሽን ክፍያው እስከ 25 በመቶ ድረስ ከፍ ይላል። በተለይም በወርቅ ማውጣት እና እንደ ንግድ ስራ ላይ የተሰማሩ አካላት የዕለት ተዕለት ግብይታቸው በጥሬ ገንዘብ የሚፈጸም በመሆኑ እስከ 25 በመቶ የሚደርስ ተጨማሪ ኮሚሽን በመክፈል ጥሬ ብር እንደሚሰበስቡ ምንጮች ጠቁመዋል። ኢራን የዩናይትድ ኪንግደም ጦር ሰፈሮች ለአሜሪካ ጥቃቶች ጥቅም ላይ የዋሉ ስለሆነ ህጋዊ ኢላማ እንደሆኑ መግለጿን ተከትሎ የብሪታንያ መንግስት ራሱን ለመከላከል 24 ለ7 ዝግጁ መሆኑን አስታወቀ። ዩናይትድ ኪንግደም የአሜሪካ ሰራዊት አባላትና አውሮፕላኖች ለሚወስዷቸው የመከላከል እርምጃዎች የጦር ሰፈሯን እንዲጠቀሙ ፈቅዳለች። ጦር ሰፈሮቹ ኢራን ላይ ለሚደረጉት የጥቃት እርምጃዎች እንዲያገለግሉ ግን ፍቃድ አልሰጠችም። የኢራን ውጭ ጉዳይ ሚኒስቴር ባወጣው መግለጫ ዩናይትድ ኪንግደም የአሜሪካ ጦርነት ተባባሪ ነች ሲል ከሷል። የኢራን እስላማዊ አብዮታዊ ጠባቂ ዘብ በበኩሉ ለአሜሪካ ጦር ድጋፍ የሚያቀርብ ማንኛውም ሀገር ለሚከተለው መዘዝና ውጤት ኃላፊነቱን ይወስዳል ብለዋል። ሁለቱ ሀገራት እዚህ ውዝግብ ውስጥ የገቡት አሜሪካ ለ12ኛ ተከታታይ ምሽት ኢራን ውስጥ በሚገኙ ኢላማዎች ላይ ጥቃት በፈጸመችበት ወቅት ነው። አሜሪካው ፕሬዝዳንት ዶናልድ ትራምፕ ኢራን ላይ ለሚያደርጉት ጦርነት ድጋፍ አልሰጡም በማለት የሚወቅሷቸውን የብሪታንያ መንግስትንና የቀድሞውን ጠቅላይ ሚኒስትር ኪር ስታርመርን በተደጋጋሚ ሲተቹ ቆይተዋል። ኢራን ትናንት ሐሙስ ያወጣችው መግለጫ በአንጻሩ ዩናይትድ ኪንግደም የጦርነቱ አጋር እንደሆነች አድርጎ የሚያሳይ ነው። አሜሪካና እስራኤል የከፈቱት ጦርነት ከተጀመረ ከቀናት በኋላ መጋቢት ውስጥ ዋሽንግተን በግሎስተር ሻይር የሚገኘው ሮያል ኤር ፎርስ ፌርፎርድ እንዲሁም በህንድ ውቅያኖስ ያለው ዲያጎ ጋርሲያ ያሉ የብሪታንያ የጦር ሰፈሮችን እንድትጠቀም ፍቃድ ተሰጥቷታል። እነዚህ ጦር ሰፈሮች የተፈቀዱት አሜሪካ በፋርስ ባህረ ሰላጤ ሀገራትን እና በሆርሙዝ ወሽመጥ በሚያልፍ መርከቦችን ለማጥቃት ጥቅም ላይ የሚውሉ የኢራን ወታደራዊ መሰረተ ልማቶችን ኢላማ እንድታደርግ ነበር። በፍቃዳቸው ከስልጣን የለቀቁትን ጠቅላይ ሚኒስትር የተኩት አንዲ በርንሃም ከአሜሪካ ጋር የተደረገው ስምምነት ስለመራዘሙ የተገለጸላቸው ሲሆን በቀድሞው አስተዳደር የተላለፈውን ይህንን የብሪታንያ ውሳኔ አልቀየሩም። ከኢራን አብዮታዊ ዘብ ጋር ግንኙነት ያለው ታስኒም የዜና ወኪል ሐሙስ ዕለት ያወጣው መግለጫ ከቀናት በፊት የተፈጸመው የአሜሪካ የድብደባ ተልዕኮ የተነሳው ከብሪታንያ ጦር ሰፈር ሮያል ኤር ፎርስ ፌርፎርድ እንደሆነ ገልጿል። የዩናይትድ ኪንግደም መከላከያ ሚኒስቴር በዚህ ሳምንት ኢራን ላይ በተፈጸሙ ጥቃቶች ሀገሪቱ ጦር ሰፈሮች ጥቅም ላይ ውለው እንደሆነ አስተያየት አልሰጡም። ለኢራን ዛቻዎች ምላሽ የሰጡት የዩኬ መንግስት ቃል አቀባይ ጦር ኃይሎቻችን የዩናይትድ ኪንግደምን ደህንነት በመሬትም ሆነ በውጭ ሀገራት ከሚፈጸሙ ከማንኛውም ጥቃቶች ለመጠበቅ ዝግጁ ናቸው ብለዋል። ዩኬ ራሷን ለመከላከል በቀን 24 ሰዓት በሳምንት 7 ቀናት ዝግጁ መሆኗንም ጠቅሰዋል።